ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እንዴት አደራችሁ? እንዴት ዋላችሁ? ደህና ደሩ። ሁሉም አቅጣጫ የምትገኙ። እሺ የዛሬው ርዕሳችን ታዲያ how to make money on TikTok ነው። ምክንያቱም መጀመሪያ ራሱ ኢዚሊ ገንዘብ ማግኘት የምንችለው ኦር ደግሞ መኒ earn ማድረግ የምንችለው ከቲክታክ ስለሆነና አብዛኞቻችን ስክሮል እያደረገን የምንለው ከዛ ስለሆነ ነው። ስለዚህ ትልቁ መሳሪያ ምንድነው? ቤታችን ቁጭ ብለን ያለምንም ኢንቨስትመንት ያለንን ስልክ ብቻ በመጠቀም መለወጥ ነው እንጂ ሌሎችን መለወጥ አይደለም ነው ቁም ነገሩ። ስለዚህ እንዴት ገንዘብ ሜክ እናደርግበታለን የሚል ሲሆን በመሰረቱ ቲክታክ ላይ ኢዚሊ ገንዘብ ሜክ እናደርገው ወይም ደግሞ ፕላትፎርሙ በራሱ ገንዘብ እንድናገኝ ያመቻቸበት መንገድ የለም። ምክንያቱም ይሄ ክሬተር ፈንድ እንደምንለው አይነት ማለት ነው የለም ኢትዮጵያ ውስጥ ስፔሻሊ አብዛኛው የአፍሪካ ሀገራቶች ላይ የለም። 5 ዋና ሀገራቶች ላይ ብቻ ነው ያሉት። ነገር ግን ፕሮዳክታችንን በመሸጥ ሊሆን ይችላል፣ ስኪላችንን በመሸጥ ሊሆን ይችላል፣ ኮንተንት ክሬት በማድረግ ግን በራሳችን ገንዘብ ሜክ ማድረግ እንችላለን ማለት ነው። ስለ ሜተዶቹ ላወራችሁ አይደለም። ከዚህ በፊት እንዳልኳችሁ ኮንተንት ክሬት ማድረግ እንዳለባችሁ የሆነ አይዲያ ይዛችሁ መምጣት እንዳለባችሁ በጣም ብዙ ሰዎች ነግሯችሁ ሊሆን ይችላል። ነገር ግን ስህተቶችን እንዳሰሩ ነው የኔ አላማ፣ ወይም ከነዛ ሰዎች የኔ ለየት የሚያደርገው ስህተቶችን እንዳሰሩ። ብዙ ሰዎች የሰሯቸው ስህተቶች ኢዚሊ ገንዘብ ያልሰሩበት ምክንያት ከራሴም ሊሆን ይችላል ከሌሎችም ሊሆን ይችላል። እሱን የኒች አመራረጥ ወይም ደግሞ የርዕስ አመራረጥና የኮንተንት አቀራረጽ አካሄድ ስለሱ ነው የምናወራው። ከዛ በፊት ግን ስለ ሜተዶቹ እናውራ። የመጀመሪያው ሜተድ በዋናነት ኢትዮጵያ ውስጥ እየተሰራ ያለው ኢንፍሉዌንሰር ወይም ደግሞ ብራንድ ስፖንሰርሺፕ ነው። ኢንፍሉዌንሰር ወይም ብራንድ ስፖንሰርሺፕ የምንላቸው ደግሞ ለምሳሌ ስማቸውን ብራንዳቸውን ቢውልድ ያደረጉ ግለሰቦች ሊኖሩ ይችላሉ። እነዛ ግለሰቦች ከትንንሽ ስሞል ቢዝነሶች አንስተው እስከ ትልልቅ ኢንተርፕሪነርሺፕ ድረስ በመሄድ ምን ያደርጋሉ? ለነዛ ግለሰቦች ኮንተንት ክሬት በማድረግ አድቨርታይዝ ያደርጉላቸዋል ማለት ነው። ለምሳሌ አንድ ሳሎን ወይም የቢዩቲ ሳሎን ቢኖር እዛ ቢዩቲ ሳሎን ውስጥ ሄድና እንደዚህ አይነት ኮንተንት ክሬት አደርግላችኋለሁ፣ ስለዚህ ትከፍሉኛላችሁ ብዬ ዲል አደርጋለሁ። ይሄ ነው ብራንድ ስፖንሰርሺፕ የምንለው ማለት ነው። ሁለተኛ ደግሞ አፍሌት ማርኬቲንግ ነው። አፍሌት ማርኬቲንግ ደግሞ ኢንተርናሽናል ሊሆን ይችላል ወይም ደግሞ ሎካል ሊሆን ይችላል። አንድ ሰው ምን ያደርጋል ማለት ነው የሆነን ፕሮዳክት ለማስተዋወቅ ቢፈልግ ወይም የሆነች ለምሳሌ ማበጠሪያ ሊሆን ይችላል ወይም ደግሞ ቅባት ሊሆን ይችላል፣ ሊንኩን ሼር ያደርጋል። ምኑ ላይ? ቲክታኩ ላይ ነው ሼር የሚያደርገው። ከዛ በኋላ ኢዚሊ ኢንተርናሽናልም ሊሆን ይችላል ሎካልም ሊሆን ይችላል ሰው ሲገዛ ያንን ሊንክ ተጠቅሞ እሱ ያስቀመጠው ሊንክ ተጠቅሞ ሲገዛ ኮሚሽን ይታሰብለታል። ከምኑ? ከድርጅቱ ማለት ነው። እሱ አፍሌት ማርኬቲንግ የምንለው ነው። ሶስተኛ ደግሞ ሴሊንግ ዩር ኦውን ፕሮዳክት ኦር ሰርቪስ፣ የራሳችሁን ሰርቪስ መሸጥ ማለት ነው። ለምሳሌ አሁን እናንተ ሐኪም ልትሆኑ ትችላላችሁ ኦር ደግሞ መምህር ልትሆኑ ትችላላችሁ። ስለዚህ ይሄ ሰርቪስ ነው። በማስተማር ምን ማድረግ ትችላላችሁ? ኮንተንቶችን ክሬት ማድረግ ትችላላችሁ። ምግብ አብሳይ ብትሆኑ ሰርቪስ ነው። ስለዚህ ሰርቪሳችሁን ነው የምታገናኙት ማለት ነው። አንዱ ሜተድ ስለሆነ ነው። ሌላኛው ደግሞ ላይቭ ስትሪም አብዛኛው እንደሚወስደው ወይም ደግሞ እንደሚጠቀመው ላይቭ ስትሪም ማድረግ ትችላላችሁ፣ ወይም ደግሞ ቨርቹዋል ጊፍት የምንለው ማለት ነው። ሌላኛው ክሮስ ፕላትፎርም ፕሮሞሽን። ክሮስ ፕላትፎርም ፕሮሞሽን የምንለው ደግሞ እንዴት ነው? ለምሳሌ አሁን ቲክታክ ላይ ትመጡና አንድ ነገር አድቨርታይዝ ታደርጋላችሁ፣ ትናገራላችሁ። ፎር ኤግዛምፕል እናንተ ምግብ እያበሰላችሁ ነው እንበል፣ ኮንተንት ክሬት እያደረጋችሁ ነው። ከዛ በኋላ ፉል ሬሲፒውን ለማየት ወደ ዩቲዩብ ሂዱ ብላችሁ አድቨርታይዝ ታደርጋላችሁ። ወይም ደግሞ ስለ ሕክምና እያስተማራችሁ ሙሉ ኢንፎርሜሽኑ ለማግኘት ዩቲዩብ ሊንክ ትልካላችሁ ወይም ታስቀምጡላችኋላችሁ ማለት ነው። ኢዚሊ ቲክታክን በመጠቀም ምን አደረጋችሁ ማለት ነው? ዩቲዩብን ሰራችሁ ወይም ደግሞ በዩቲዩብ ገንዘብ አገኛችሁ እንደማለት ነው። ያ ማለት በዩቲዩብ ብቻ ሳይሆን በኢንስታግራም በሌሎችም ፕላትፎርሞች እንደዛ ማድረግ ትችላላችሁ። እኔ በጣም የተጠቀምኩበት በዚህኛው ነው። ስቲል አሁንም የተጠቀምኩበት ያለሁት በዚህ ነው ማለት ነው። ሌላኛው ዶኔሽን የምንለው ወይም ደግሞ ፋን ሰፖርት የምንለው ወይም ሰብስክሪፕሽን የምንለው ነው። አብዛኛው ጊዜ ኢትዮጵያ ውስጥ የሚሰራ አይነት አይደለም ወይም አብዛኛው አይጠቀምም። ምክንያቱም የኛ ሰፖርት የሚያደርጉን ግለሰቦች ቪዲዮአችን ላይ ሰብስክሪፕሽን እናስቀምጣለን። ያንን ሰብስክሪፕሽን በዶላር ተከፋይ እንድንሆን ያደርገናል። ግን ኢዝ ናት ቢግ ዲል፣ የዛን ያህል እንትን አይደለም፣ አይሰራም ኢትዮጵያ ውስጥ። ሌላኛው ደግሞ ሎካል ጊግ የምንለው ነው። ሎካል ጊግ የምንለው ደግሞ የሆኑ ግለሰቦች ይኖራሉ። ለነዛ ግለሰቦች ልክ እንደ ሶሻል ሚዲያ ማኔጅመንት ማለት ነው። እናንተ ትኖራላችሁ። እናንተን በመጠቀም በእነሱ አካውንት ነው አድቨርታይዝ የሚያደርጉት ማለት ነው። ለምሳሌ
እኔ ያለው ሰው ከአንድ ቢዩቲ ሳሎን ጋራ ዲል አደረኩኝ። ሊትራሊ ኮንተንት ክሬት ማድረግላቸው የኔን ቪዲዮ የሚወስዱት ምናምን በእኔ አካውንት አይደለም በእነሱ አካውንት ነው ማለት ነው። ሙሉ ለሙሉ በእነሱ አካውንት ነው፣ ለእነሱ ነው ሰርቪስ የምሰጠው። ግን የተጠቀሙት የኔን ክሬቲቪቲ፣ የኔን ፊት፣ የኔን ቮይስ ምናምን የተጠቀሙት። ስለዚህ ለእነሱ እንደማገልገል አይነት ነገር ነው። ሶ ይሄ አይደለም የኔ ቁም ነገር። የኔ ቁም ነገር አንድ ኢንፍሉዌንሰር ኢትዮጵያ ውስጥ ለስራ ብል ምን አይነት ኒቾችን ወይም ደግሞ ምን አይነት ኮንተንቶችን ይዞ ቢመጣ የተሻለ ገንዘብ ሜክ ማድረግ ይችላል። ኢትዮጵያ ውስጥ በዋናነት የሚሰራው በየትኛው ኮንተንት ነው ስለሚለው ነው እንድናወራ የፈለግኩት። ሶ የመጀመሪያው ኢንፍሉዌንሰር ወይም ደግሞ ብራንድ ስፖንሰርሺፕ ብለን አንስተን ነበረ። ስለዚህ ወደዛ ከመግባታችን በፊት የምናደርገው ስለ ስትራቴጂ፣ ስለ ፕላን፣ ሌሎች አጋጣሚዎች ላይ ከሌሎች ሰዎች ወይም ከሌሎች ኮንተንት ክሬተሮች ሰምታችሁ ሊሆን ይችላል። እዛ ውስጥ አልገባም፣ ግን ራፍሊ ያነሳላችኋለሁ። የመጀመሪያው ፒክ ኒች ነው። ኒቻችሁን መውሰድ አለባችሁ። ኒች ስትወስዱ ወይም ደግሞ ርዕሰ ጉዳያችሁን ስታነሱ እንደ ኢንፍሉዌንሰር ማለት ነው ማህበረሰቡ ጋር ያደርሰኛል ብላችሁ የምታስቡት መሆን አለበት። which means ሰዎች ሊቀባበሉት የሚችሉት አይነት ርዕሰ ጉዳይ መሆን አለበት። ለምሳሌ አሁን ላይክ እዘምራለሁ ብላችሁ ልትመጡ ትችላላችሁ። ስለዘመራችሁ ሰዎች የእናንተን ርዕሰ ጉዳይ አይቀባበሉትም። ስለዚህ ኒቻችሁን በደንብ መምረጥ አለባችሁ። ሰው የሚፈልገው፣ ሰው የሚወደው፣ የሚመርጠው በኋላ ላይ በደንብ ቤስት የሚባሉት ሁለት ርዕሰ ጉዳዮች አንስተን እናወራባቸዋለን። ሁለተኛ ግሮ ዩር ኦዲየንስ። ኦዲየንሶቻችሁን በጣም ኢንጌጅ ማድረግ አለባችሁ። በኮሜንት ሊሆን ይችላል፣ ዱዊት በማድረግ ሊሆን ይችላል፣ ፖስት በማድረግ ቪዲዮችን ፖስት በማድረግ እንዲሁም ደግሞ ትሬንዶችን በመጠቀም ስፔሻሊ ትሬንዶችን በመጠቀም በምትሰሩት ኒች ላይ ማለት ነው። ሌላኛው ቢልድ ትረስት ኤንድ ስታይል። ሰዎች የሚከተሉት የእናንተን ብራንድ አይደለም የሚከተሉት፣ ኦር ደግሞ የእናንተን ፕሮዳክት ወይም የእናንተን ኮንተንት አይደለም የሚከተሉት። ሰዎች የሚከተሉት እናንተን ነው። ስለዚህ ትረስት ቢልድ ማድረግ ላይ፣ ብራንዳችሁን ቢልድ ማድረግ ላይ በደንብ ፎከስ ማድረግ አለባችሁ ማለት ነው። መለየት አለባችሁ። ሰዎች እናንተን ሲያዩ የሚመጣላቸው ነገር በደንብ መለየት መቻል አለበት። ሌላኛው ሪች አውት ቱ ላይክ ሪች አውት ማድረግ አለባችሁ። ያ ማለት አሁን ጉዳዩ የምንድን ነው? በማስታወቂያ ገንዘብ መስራት ወይም ደግሞ ብራንድ ስፖንሰርሺፕ ለመሆን ነው አይደል? ወይም ኢንፍሉዌንሰር ለመሆን ነው። ማስታወቂያ ሰራለሁ ልትሉ ነው። እነዛ ግለሰቦች ግን ምናልባት ወደ እናንተ ላይ መጡ ይችላሉ፣ ኢሜል ላይ ያደርጉላችሁ ይችላሉ። እነዚህን ፕሮሰሶች መታችሁ ኒቻችሁን መርጣችሁ ከዛ በየጊዜ ፖስት እያረጋችሁ ከኦዲየንሶቻችሁ ጋር ላይቭ በመግባት በደንብ እያወራችሁ እነዚህን ፕሮሰሶች ሁሉ ቢልድ ካደረጋችሁ በኋላ ማስታወቂያ ልትሰሩ ስትሉ ላይመጣ ይችላል። ስለዚህ እናንተ ከስሞል ቢዝነስ ጀምሮ እስከ ትልልቆቹ ድረስ ምን ማድረግ ትችላላችሁ? ሄዳችሁ ማውራት ትችላላችሁ። አብዛኛው ቲክቶከር ጠጋ ብላችሁ ብትጠይቋቸውም ይህንኑ ነው የሚሏችሁ። ትንንሽ ለምሳሌ ቢዩቲ ሳሎኖች ሊሆን ይችላል፣ ሬስቶራንቶች ሊሆን ይችላል። ጠጋ ብለው በጎራ በማለት እንደዚህ አይነት ስራዎችን እሰራለሁ፣ ሶ ማስታወቂያ ልስራላችሁ፣ የዚህን ያህል ክፈሉልኝ ብለው ዲል ያደርጋሉ። ከዛ በኋላ ነው ማስታወቂያዎች የሚመጡላቸው ማለት ነው። እንደዛ መጠቀም ትችላላችሁ። ሌላኛው ደግሞ ዴሊቨር ቫልዩ ማለት እኔም የሰራው ስህተት ነው። እዚህ ጋር የሆነች ማስታወቂያ መጣችልኝ። ማስታወቂያውን በምሰራበት ሰዓት እኔ የአርት ተማሪ ስለነበርኩኝ በጣም በሲሪየስ ሙድ ነበር ያንን ማስታወቂያ የሰራሁት። ልክ እንደ ኮሜርሻል እንደሆነ ቴሌቪዥን ላይ እንደሚቀርብ አይነት አድርጌ ነበር የሰራሁት። ግን ለቲክታክ እንደዛ አልነበረም። ኢትስ ማይ ሚስቴክ ያ ማለት ነው። ሶ ማስታወቂያዎቹ ከመጡላችሁ በኋላ መስራት ያለባችሁ እንዴት ነው? ኢዝሊ ላይክ ቀለል አድርጋችሁ ከኮንተንታችሁ ጋር ሊሄድ በሚችለው መልኩ ነው መስራት ያለባችሁ። የሆነ ቦሪንግ አታድርጉት ወይም ኮሜርሻል አታድርጉት። ኢዝሊ ነው መስራት ያለባችሁ። ዋናው ርዕሰ ጉዳያችን ጋር ወይም እኔ መናገር የምፈልገው ጋር መተናል። ቤስት ኒች የሚባለው ፎር ኢንፍሉዌንሰር ኢንካም ኢትዮጵያ ውስጥ በዋናነት የትኛው ነው የሚለው ነው። አስ ኢንፍሉዌንሰር መስራት ስትፈልጉ ማለት ነው። ዋናው የመጀመሪያው ፋሽን እና ቢዩቲ ነው። አስተውላችሁ ከሆነ ፋሽን እና ቢዩቲ ላይ ሰዎች በጣም ሪሌትድ ናቸው። እስፔሻሊ ዘመኑ አሁን ሴቱ በጣም የሚዘንጥበት፣ ወንዱ በጣም የሚዘንጥበት ነገሮች ሁሉ ከቢዩቲ ጋር ነው እየተገናኙ ያሉት ማለት ነው። ከፋሽን ጋር ነው እየተገናኙ ያሉት። ላይክ ለምሳሌ አሁን ሳሎኖች አሉ፣ ፑቲኮች አሉ። ሁሉም ቦታ ላይ እነዚህ ነገሮች ቤዚክ ኒድ ናቸው። ኢትዮጵያ ውስጥ ምግብና ቢዩቲ በጣም መሰረታዊና ላይክ ሰው አልለብስም ሊል አይችልም፣ ኦር ፋሽን አልከተልም ሊል አይችልም። ምክንያቱም ዘመኑ በጣም ዘምኗል። ብዙ ነገሮችን ፎሎ ያደርጋል። ብዙ ኢንፍሉዌንሰሮች አሉ። ስለዚህ ፎሎ ያደርጓቸዋል እነዛን ሰዎች። ሶ ፋሽን ቢዩቲ በጣም ይወዳል
ሰው ማለት ነው። ከዛ ሁለተኛ ደግሞ ምንድነው ምግብ ነው። ፉድ እና ላይፍ ስታይል ብሎግ መስራት ምናምን ነገሮች አሉ አይደለ? እነዛ ነገሮች በጣም ኢንትረስትድ ናቸው ኢትዮጵያ ውስጥ። ሁለቱ ነገሮች በጣም ቤዚክ ናቸው። ይሄ የምግብ የላይፍ ስታይል እና የቢዩቲ በጣም መሰረት አድርጋችሁ በጣም ቤስት የሚባለው ኢንፍሉዌንሰሮች በጣም ገንዘብ ሜክ ያደረጉበት ይሄኛው ኒች ነው ማለት ነው። ሶ ልክ እንደዛው ደግሞ የሚሰሩ ሰዎችም ተወዳዳሪ ናቸው ወይም ደግሞ ተፎካካሪ ናቸው። ምክንያቱም ለምሳሌ አሁን እናንተ አካባቢ ሱቆች በጣም ሊበዙ ይችላሉ፣ ሸቀጣ ሸቀጥ ሊበዛ ይችላል አይደል? ልክ እንደዛ ሸቀጣ ሸቀጦቹ ምንድን ናቸው? ተፎካካሪ ናቸው። መታየት ይፈልጋሉ፣ ኦዲየንስ ጋር መድረስ ይፈልጋሉ። ሬስቶራንቶችን ብታዩ ላይክ ሳሎኖችን ቢዩቲ ሳሎኖችን ብታዩ በጣም ተፎካካሪ ናቸው። በኢንፍሉዌንሰር ዘንድ ወይም ደግሞ በኦዲየንሶች ዘንድ በደንብ መታየት ይፈልጋሉ። ሰዎች እነሱ ጋር እንዲሄዱ ይፈልጋሉ። ምክንያቱም ሰው ሪሌትድ ስለሆነ በብዛት ሰው ያዋጣኛል ብሎ የሚጀምረው ቢዝነስ እሱን ነው። ስለዚህ እናንተ ደግሞ ለነሱ ሰርቪስ በመስጠት ወይም ደግሞ ክሬቲቭ ሆናችሁ ቪዲዮችን ክሬት በማድረግ ወይም ኮንተንቶችን ክሬት በማድረግ ልትሰሩ ነው። ዩሲ እነሱም ተፎካካሪ ናቸው፣ እናንተም ተፎካካሪ መሆን አለባችሁ ማለት ነው። ለማለት የፈለግኩት ነገር ግልጽ ነው ብዬ አስባለሁ። ስለዚህ በፉድ ላይፍ ስታይል እና በቢዩቲ ላይ በደንብ ብትሰሩ ኢትዮጵያ ውስጥ በጣም ከሚያበሉ ዋነኞቹ ኒቾች ውስጥ አንደኛው ነው ማለት ነው። ነገር ግን ስህተት እንዳትሰሩ የምፈልገው ነገር ምሳሌ ልስጣችሁ። አንድ ሰው ስትሬት ፉድ ሪቪው የሚያደርግና ሬስቶራንቶችን ቪዚት የሚያደርግ ሰው እኩል ተከፋይ ላይሆን ይችላል። እኩል እንደ ኢንፍሉዌንሰር ላይታይ ይችላል። ለምሳሌ አንድ ሴት ምግብ እያበሰለች ነው እንበል። ምግብ በምታበስልበት ሰዓት ቤት ውስጥ ካሜራ ብቻ በመጠቀም ፊቷ ሳይታይ ልትቀርጽ ትችላለች። እመኑኝ ስትሬት ፉዶችን ሪቪው ከሚያደርግ ሰው የተሻለ ነገር አይኖራትም፣ ወይም ደግሞ እሱ የተሻለ ይከፈለዋል ኢቨን ኢፍ ማለት ነው። ስለዚህ ኮንተንት ክሬት በምታደርጉበት ሰዓት ኮንተንት በመሰረቱ ምንም ክሬት ያልተደረገ ነገር የለም። የራሳችሁን ቀለም ብቻ ነው ይዛችሁ የምትመጡት። ሶ ለምሳሌ አሁን አለች ዓለም አቀፋዊ የሆነች እያንዳንዱን የሀገራትን ምግቦች የምትሰራ ኮንተንት ክሬተር አለች። ይሄ የራሷን ቀለም ይዛ ነው የመጣችሁ። ሶ ዝም ብላችሁ ካሜራ አስቀምጣችሁ የሆነ ምግብ ብትቀርጹ ነቲንግ ምንም ለውጥ የለውም። ከዛ ይልቅ ከእናንተ ይልቅ ስትሬት ፉዶችን ሪቪው የሚያደርግ ሰው የተሻለ ገንዘብ ያገኛል ማለት ነው። ስለዚህ ማስታወቂያ ልትሰሩ የምትችሉበትንም መተድ የራሳችሁንም ቀለም ሰው ጋር ልትደርሱ የምትችሉበትንም ሲስተሞች በደንብ መጠቀም ትችላላችሁ። በእነዚህ ሆነስ ሞር ልትጠቀሙ የምትችሉት እናቶች በጣም ትጠቀማላችሁ። ለምሳሌ ልጆቻችሁን ትምህርት ቤት ትልካላችሁ አይደለ? ምሳቃ ምን ያህል እንደምትቋጥሩላቸው፣ እንዴት እንደምታለብሷቸው፣ ምን አይነት የፀጉር ስታይል እንደምትጠቀሙላቸው ከልጆቻችሁ ጋር በሚኖራችሁ ጆርኒ እነዚህ ነገሮች ማሳየት ትችላላችሁ። ለምሳሌ አረብ ሀገር ያላችሁ እህቶቻችን ምን ማድረግ ትችላላችሁ? በጣም አክሰስ አላችሁ፣ የምግብ አክሰስ ማለት ነው። ሶ የምግብ አክሰሶቹን አት ዘ ሴም ታይም ሙያውም አላችሁ። ሶ እሱን ምን ማድረግ ትችላላችሁ? ገንዘብ ማድረግ ትችላላችሁ። ከፋሽን ጋር ከቢዩቲ ጋር ደግሞ በጣም ኢንተረስትድ የሆናችሁ ሰዎች የራሳችሁን ቀለም አድ በማድረግ መስራት ትችላላችሁ ማለት ነው። ሶ ቤስት ኒች የሚባሉት ሁለቱ ናቸው፣ ፋሽን እንደ ቢዩቲ እና ፉድ እንደ ላይፍ ስታይል ናቸው ማለት ነው። እነዚህ ጉዳዮች ገንዘብ ለማግኘትም ብቻ አይደለም ለመስራትም ኢዚ ናቸው። ለምሳሌ ምግብ ዴሊ ኩክ ልታረጉ ትችላላችሁ። ላይፍ ስታይል ከሆነ ስራ ለመሄድ ሁሌም የምታደርጉት ነገር ነው። ስለዚህ ኢዚሊ ክሬት ማድረግ ለእናንተ ራሱ ኢቭን ምንድነው ማለት ነው ፍሌክሰብል ወይም ደግሞ በቀላሉ ሜክ ማድረግ ትችላላችሁ ማለት ነው። እና ከአብዛኛው ማህበረሰብ ጋር ደግሞ ሪሌትድ ስለሆነ ክሬት ለማድረግ ምንም አይከብዳችሁም። ሰው ጋር ማልደርስም ብላችሁ አትሳቀቁም። ሰው ቁጭ ብሎ ነው የሚያያችሁ፣ ምክንያቱም ከሱ ጋር ሪሌትድ በጣም ስለሆነ። ስለዚህ የዛሬ ቪዲዮ ይሄን ይመስል ነበረ። ለመጀመሪያ ጊዜ ጀስት ሪቪው እንድናደርግ ስለፈለኩ ነው። ቀጣይ ክላሶች ላይ ስለ አፍሌት ማርኬቲንግ፣ ስለ ፕሮዳክቶቻችንን ስለመሸጥ ምናምን እነዚህን ርዕሰ ጉዳዮች ሜተዶችን አንድ በአንድ እያነሳን እናወራለን። አድቫንቴጅ እና ዲስአድቫንቴጆቻቸው ምንድናቸው የሚለውንም እንመለከታለን ማለት ነው። በጣም ወዳችኋለሁ። ይሄ ለመጀመሪያ ጊዜ ነው። በጣም ዲቴል እያየን በደንብ ዲቴል እያየን የምንገባ ነው የሚሆነው። ባይ